ሰበር ዜና ነው። ይህን ሰበር ዜና ሁሉም ሰው እንዲሰማ በተለይ የአዲስ አበባ ወጣት ይህንን እንዲሰሙ አደራ አደራ ሸር አድርጉት። ይህ ሰበር ነው። ይህ ሊባኖስ ሚዲያ ነው። እንግዲህ ያው በቴዲ ላይ እየተደረገ ያለውን ትንኮሳ እየተደረገ ያለውን ጫና ሁላችንም እናውቃለን። ትናንትና የሱ ማናጀር የነበሩትን የቅርብ የነበሩትን ሰዎች አሰሯቸው። ዛሬ ደግሞ አዲስ አበባ ከተማ የአዲስ አበባ ወጣት ለቴዲ እንሞታለን ለቴዲ እንዲንሆናለን እያላችሁ ስትሉ የነበራችሁ የአዲስ አበባ ወጣቶች ዛሬ የቴዲ ስቱዲዮ ተሰብሮ ያለው ንብረቱ፣ ካሜራዎች፣ ኪቦርድ፣ በአጠቃላይ የሙዚቃ መሳሪያዎቹ ሲወሰዱ እንዴት ዝም አላችሁ ነው። ይሄ ነው ዛሬ የቴዲ ስቱዲዮ ተሰብሮ መሳሪያዎቹ በአጠቃላይ ከዚህ ወደፊት የሚወጡ የጥበብ ስራዎች በአጠቃላይ ያሉትን ቤቱ ተዘርፎ ዘበኛውን ደብድበው ወስደውታል። የአዲስ አበባ ወጣት ባለበት የአዲስ አበባ ወጣት ለቴዲ እንሞታለን ለቴዲ ራሳችን አሳልፈን እንሰጣለን የምትል የአዲስ አበባ ወጣት ለምን ብላ አልጠየቅም? ለምን? በጠራራ ፀሐይ እኮ ነው፣ በሌሊት አይደለም። በጠራራ ፀሐይ መጥተው ዘበኛውን ደብድበው ቁልፍ ሰብረው ይዘው ሲሄዱ እንዴት የሚል የአዲስ አበባ ወጣት ጠፋ ነው። እንዴት የሚል እንዴት ለምን ብሎ የሚጠይቅ የአዲስ አበባ ወጣት የለም። እውነትም ቴዲ እንዳለው 12ቱና አንድ ነብር ፈጃት እንዳለ በየተራ እየተለቀም በየተራ እየታጎርክ እስር ቤት ትጋዛለህ። ትናንት ከትናንትና ወዲያ ስንት ወጣት ነው የታሰረ? ስንትህ ነው የታሰርክ? ስልክህ እየተቀማ እየታየ ስንቱ ነው የታሰረ? የሞተም እኮ አለ። እየተወሰደ እኮ ይገሏችኋል። እናንተ ይገሏችኋል እኮ እመኑኝ። አስራው ብቻ የሚተው መሰለህ እንዴ? ወስዶ ስንቱ ነው በየቀበሌው በየሰፈሩ እየታፈስክ ያለው? ስንት ወጣት ነህ እየተደነባበርክ ያለህ? ለምን ብለህ ለምን አትጠይቅም ነው? ለምን ብለህ ለመጠየቅ ምን አንደበትህን ያዘው? ምን አፍህን ያዘው? ስትጎተት እሺ ና በዚህ ግባ እሺ፣ በዚህ ተንበርከክ እሺ፣ ተረሸን እሺ። ኧረ ምን አይነት ነው? የአዲስ አበባ ወጣት ይሄ ነበር እንዴ? እንዲህ ነበር ወይ? የአዲስ አበባ ወጣት ይሄ ነው ወይ? ስለ ንቦላችሁ የተሰለባችሁ ትናንትና ከትናንትና ወዲያ የቴዲን የቅርብ እንትኖችን አሰሩ፣ አዋክቡ፣ ምን አሉ። ዛሬ ደግሞ በጠራራ ፀሐይ ስቴዲዮን ሰብረው ህግ ባለበት መንግስት አለ በሚባል ለነገሩ ምን መንግስት አለ? መንግስት እኮ የለም። አንተ የማፊያ ቡድን ነው የሚገዛ። 120 የሚባል ማፊያ ነው እየገዛ ያለው። እየወሰደ የራሱ እስር ቤት አለ። ከራራል ያስራል፣ ካራራል ደግሞ ሌሊት ወስዶ ይደፋል። መዳረሻን ያሳጣል። በየተራ እየተለቀምክ ትሞታለህ። ስለዚህ ይህ ሰበር ዜና ሁሉም ሰው እንዲሰማው የቴዲ አፍሮ ስቱዲዮ ተሰብሮ ያለው ንብረት መሳሪያ፣ የሙዚቃ መሳሪያ በሙሉ ተወስዷል፣ ተዘርፏል። ነገ ከነገ ወዲያ ደግሞ ምን እንደሚደረግ አናቅም። ይህ ሙከራ ነው። ህዝብ እንዴት ይላል? ህዝብ ምን ይላል? ትናንትና እንትኖችን አሰርን። የህዝብ ሪያን አቴንሽን ምንድን ነው? ጸጥ ነው። ወጣቱ ዘጣል። ዛሬ ደግሞ መሳሪያውን ስቴዲዮኑን ነጠቅ ነው፣ ሰበር ነው፣ ወሰን ነው። ህዝቡ ምን ይላል? ያዳምጣል። ነገ ደግሞ ይወስደዋል። ቴዲን ከነቤተሰቡ ወስዶ እንደፈለገ ሊያረገው ይችላል። አይችልም እንጂ በዓለም አቀፍ ደረጃ የቴዲ ጉዳይ የጊዜው አጀንዳ ነው፣ የአሁኑ አጀንዳ ነው።
በዓለም አቀፍ ደረጃ በአሜሪካ፣ በኢሮፕ፣ በካናዳ በየትኛውም የቴዲ ጉዳይ አጀንዳ ነው፣ አንገብጋቢ አጀንዳ ሆኗል። ይሄን አያደርግም። ይሄ ራሱ ዛሬ የዘረፉት ያደረጉት ሁሉ ተነግሯል፣ ይታወቃል። ዩልሲ የሚደርስባቸውን ነገር ግን አንተ ተኝተሃል። የአዲስ አበባ ወጣት ቴዲዬ ስትል የነበረው ይሄ ነው። ለምን ብለህ መጠየቅ ምን አስፈራህ? ስለዚህ የቴዲ ስቱዲዮ ተሰብሮ ንብረቱ ተዘርፏል።